ዛቲ ዕለት ወጽት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አገልጋዮች፣ እግዚአብሔር ቤተሰቦች፣ ምእመናን እንዴት ዋላችሁ? እንዴት አረፈዳችሁ? በየምክንያቱ በየቦታው በየጊዜው የሚመክረን የሚያስተምረን የሚያኖረን የሚመግበን መግቦም ዓለም ሲያልፍ ሰማያዊ ርስታችን መንግስተ ሰማያትን ዘላለማዊ ስሙን ያወረሰን የሰጠን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። እኔ አጭር ሐሳብ ነው የምናገረው። በዚህ በሐዋርያት ሥራ ምዕራፍ 8 ላይ የጃንደረባውን ታሪክ ታውቁታላችሁ። መቼም በዛ ዝርዝር ጉዳይ መግባት አይጠበቅብኝም ስለምታውቁት። ጃንደረባው እንደምታውቁት ኢትዮጵያዊ ነው። የፋሲካን ለማክበር የብሉይ ኪዳን እምነት ተከታይ ነበረችና ሀገራችን በብሉይ ኪዳኑ እምነት መሰረት ለያስተር የተባየ ተከሰለስተ ጊዜያት ለዓመት በአመት 3 ጊዜ ማንኛውም ያንን እምነት የሚከተል ሰው ኢየሩሳሌም የመገኘት ግዴታ ነበረበትና ይሄ ኢትዮጵያዊ ጃንደረባ የንግስቲቱ የገንዘብ ግምጃ ቤት ይሉታል ኢየሩሳሌም ሂዶ ነበርና ኢየሩሳሌም ፋሲካውን አክብሮ ወደ ሀገሩ ሊመለስ ሲል በሰረገላ ውስጥ ቁጭ እየተጓዘ መጽሐፍ ያነብ ነበር ይላል። ልብ አድርጉ። የዛሬ 1934 ዓመት እንደዚህ ገደማ ማለት ነው። እና መጽሐፍ ያነበር የሚያነበው መጽሐፍ የኢሳይያስ መጽሐፍ ነው። ትንቢተ ኢሳይያስ ምዕራፍ 53 ሙሉን ምዕራፍ ማለት ነው። ይሄ ምዕራፍ ደግሞ ሊቃውንት የሐዲስ ኪዳን ሊቃውንት የብሉይ ኪዳን ወንጌል ይሉታል፣ ደረቅ ሐዲስም ይሉታል። በቀጥታ የክርስቶስን መከራ የክርስቶስን ሕማም የክርስቶስን ሕማማተ መስቀል በትንቢት ከ700 ዓመት በፊት እንደሚናገር ሳይሆን እዛው ከመስቀሉ ስር ሆኖ የተቸነከሩ እጆቹን እግሮቹን በጦር የተወጋ ጎኑን በጅራፍ የተገረፈ ጀርባውን በጥፊ የተመታ ፊቱን ሐሞት ኮምጣጤ የተጋታ አፉን የሸዋክል የተደፋበት ራሱን እያየ አይን ባይን እዛው እያየ የሚጽፍ እንጂ ከ700 ዓመት በፊት በትንቢት የሚናገር እስከማይመስል ድረስ ነብዩ እግዚአብሔር ኢሳይያስ የክርስቶስን ነገር ተናግሯል። ይሄ ኢትዮጵያዊ ጃንደረባ እያነበበ የነበረው ይሄን መጽሐፍ ነው። ማን መጽሐፍ አልኳችሁ? ትንቢተ ኢሳይያስ ምዕራፍ 53 ነው። እና ፊልጶስ መንፈስ ቅዱስ አነሳሳና ፊልጶስን ወደዚህ ጃንደረባ ላከው። ሲሄድ ሰረገላ ውስጥ ቁጭ ብሎ የኢሳይያስን ቅድም የነገርኳችሁ ምዕራፍ ያነባል። ፊልጶስ በአጋጣሚ አይደለም የመጣው፣ መንፈስ ቅዱስ አዞት ነው ልኮት ነው የመጣው። መንፈስ ቅዱስ የላከለት ደግሞ የሚያነበው ምዕራፍ ወሳኝ ስለነበረ ነው። አንዳንድ ሰው እውነቱን ለመናገር እግዚአብሔር ሰው እንዲልክለት ይፈልጋል። ያለበት ቦታና ያለበት ሁኔታ ግን ደግ ሰው የሚላክበት አይነት አይደለም። አንዳንዱ ማታ ሲጠጣ አምሽቶ ሌሊት ድንግል ማርያም እንድትታየው ይፈልጋል። ቢሮ ሲያጭበረብር አድሮ ሌሊት ቅዱስ ገብርኤል እንድታየው ይፈልጋል። እንደውም አንዳንድ ሰው እኮ ህልሙን እኮ ጨርሶ የሚመጣ ሰው አለ። ታውቃላችሁ? እንደው ዛሬ በህልሜ እኔ መሰለ ቀይ ሰው ነጭ ጋቢ የለበሰ እንደው ሲባርከኝ አደረ ይላል። እና ምን እንድትሉት ነው የሚፈልገው? ጨርሶት ቤቱ ትርጉሙን እኮ አጠናቆ መጥቷል። ወይሱማ ገብርኤል ነው እንድትሉ ነው የሚፈልገው። እውነቱን ለመናገር ሲሰራ ያደረው ግን እንኳን ገብርኤልን ወልደ ገብርኤልን የሚያስጠጋ ስራ አይደለም። አንዳንድ ጊዜ የምንሰራው ስራ ሰው እንዲላክልን ያደርጋል። ቆርኔሌዎስን አይታችኋል። መልአኩ ተልኮለታል በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ እየሰማችሁ ነው። በሐዋርያት ሥራ ምዕራፍ 10 ላይ ለቆርኔሌዎስ መልአክ ተልኮለታል። ምክንያቱም ቆርኔሌዎስ ሰዓቱን ጠብቆ ይጾም ነበር፣ ሰዓቱን ጠብቆ ይጸልይ ነበር፣ ሰዓቱን ጠብቆ ይመጸውት ነበር። እና መልአኩ መጥቶ ቆርኔሌዎስ ሆይ ጸሎትህ ምጽዋትህ እግዚአብሔር ዘንድ ደርሶልሃል የሚል መልአክ መጣ። መልአኩ የመጣለት በ9 ሰዓት ለጸሎት ቁሞ ሳለ ነው። እና ለጃንደረባውም ፊልጶስ የተላከለት የኢሳይያስን መጽሐፍ እያነበበ ነው። እና ፊልጶስ መጥቶ ምንድነው የምታነበው ብሎ ነው የጠየቀው። የማነበውማ ይሄ ነው፣ ለመሆኑ የሚለው ይገባሃል አለው። አይ የሚያስረዳኝ ሳይኖር እንዴት ይገባኛል? የትርጓሜ የአብነት ትምህርት ቁልፍ እዚህ ላይ ያለ ብዬ አስባለሁኝ። እኔ የሚያስረዱ ያስፈልጋሉ፣ የመጻሕፍት አዋላጆች ያስፈልጋሉ። እንደምታውቁት እናቶቻችን በምትወልዱበት ጊዜ
በድሮ የልምድ አዋላጆች ነበሩ አይደለም። ዛሬ ደግሞ በየሐኪም ቤቱ እንግዲህ በቀዶ ጥገናም በተለያየ መንገድ በሐኪም እገዛ ተወልዳላችሁ። መጻሕፍት ደግሞ ነፍሰ ጡር ናቸው፣ የጸነሱ ናቸው፣ ያረገዙ ናቸው። አዋላጅ ያስፈልጋቸዋል። የሚያዋልዷቸው ደግሞ የአብነት መምህራን ናቸው። ልብ አድርጉ። ጃንደረባው እያነበበ የነበረው የማንን ትንቢት ነው ብያችኋለሁ? የኢሳይያስን። የሚያነበው ነገር ገብቶታል? አልገባውም። ሐሳቡን የሚያዋልድለት ወይም የሚተረጉምለት መምህር ያስፈልገው ነበረ። እግዚአብሔር ፊልጶስን ላከለትና ይሄ አሁን የምታነበው እኮ ስለ ክርስቶስ የተነገረ ነው፣ ተፈጽሟል እኮ። ይሄ ከተፈጸመ 34 35 ዓመት አልፎታል። በጉ ያልከውም መጥቷል፣ ተሰውቷል፣ ብዙ ከኃጢአተኞች ጋር ተቆጠረ፣ ሁሉ እዛ ላይ ያለ ሁሉ ተፈጽሟል። ስለዚህ ለመዳን ምን ላድርግ አለው? ተጠመቅ አለው። ናቅ ትንሽ እንደተጓዙ ውሃ የጃንደረባው ነዋ ማይ ወመኑ ይከላአኒ ተጠምቆ፣ ውሃ ይሄው ለመጠመቅ የሚከለክለኝ ነገር አለ ወይ አለ። የለም አለና ፊልጶስም ጃንደረባውም ከሰረገላው ወርደው ተጠመቀ። ያን ጊዜ በሱ ወኪልነት ክርስትና ወደ ኢትዮጵያ ገባ ብለን እናስተምራለን። እንግዲህ ልብ አድርጉ። አንደኛ ጃንደረባ ሲያነብ የነበረው ተተረጎመለት፣ ሲተረጎምለት አመነ፣ ካመነ በኋላ ተጠመቀ። ይሄን ለማድረግ ግን ቅድም እንዳልኩት ምን ያስፈልጋል? መተርጉም ያስፈልጋል። የነቢያት መተርጉማን ሐዋርያት ናቸው። የሐዋርያት መተርጉማን ደግሞ ሊቃውንት ናቸው ብዬ አስባለሁ። መጽሐፍ ቅዱስ ሁለት አይነት ተርጓሚዎች አሉ። በቃልም በገድልም የሚተረጉሙት እነ ዮሐንስ አፈወርቅ በቃል ይተረጉሙታል፣ እነ ቅዱስ ጊዮርጊስ በገድል ይተረጉሙታል። በአንደበትም በአንገትም ይተረጎማል። እነ ቄርሎስ በአንደበት ይተረጉሙታል፣ እነ ቅዱስ ጊዮርጊስ አንገታቸውን ለሰይፍ በመስጠት ይተረጉሙታል። በደምም በቀለምም ይተረጎማል። እነ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ ጎርጎሬዎስ፣ እነ ባስልዮስ፣ ሌሎቹም እነ ቅዱስ ያሬድ፣ እነ አባ ጊዮርጊስ ዘጋስጫ፣ እነ መላከ ብርሃን አድማሱ ጀንበሬ አይነት ሊቃውንት በቀለም ሲተረጉሙት እነ ቅዱስ ጊዮርጊስ፣ እነ ኢየሉጣ፣ እነ ቂርቆስ፣ እነ መርቆሪዎስ ሌሎችም ደግሞ በደማቸው ይተረጉሙታል። እንግዲህ እኛ እየተነጋገርን ያለነው በቃል በምስጢር በአንደበት ስለሚተረጉሙት መምህራን ነው። ኢትዮጵያ እንዴት እንደሚረብሽ ስፒከሩ መቼም ልነግራችሁ አልችልም። በቃሌ ማስተማር እችላለሁ። እኔን ረበሽኝ። የሆነ ጫካ ገብቼ ምጮህ ነው የሚመስለኝ። ማርያምን ነው ማለት እውነቴን እኮ ማለት የሆነ ሰው ጋር እያወራ እየተነጋገሩ ሳይሆን ብቻዬን ጫካ ውስጥ ምጮህ ነው የሚመስለኝ። ስፒከሩ ልክ አይደለም። በጣም አስተጋብቷል አዳራሹ። እኔ ምን ቸገረ? የተወጣው ያው ነው አልፈዋለሁ። እናንተ ይብላኝላችሁ የምትቆዩት እንኳን አሁን ተናግሬ ሄዳለሁ። እና ቅድም እንዳልኳችሁ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ወጥ ቤተክርስቲያን ናት። ስርዓት ያላት ቤተክርስቲያን ናት። ወንድሞች እህቶች፣ እኔ በእውነት የኢትዮጵያ ቤተክርስቲያን ውሃ ልክ ያላት፣ መሰረት ያላት፣ መደምደሚያና ጉልላት ያላት፣ በስርዓት የማትመራ ቢሆን በዚህ ዘመን ብቻ ሳይሆን ባለፉት ዘመናት የገጠማትን ወጀብና ማይበል ማለፍ አትችልም ነበር። እና እንግዲህ የዚህ ፕሮግራም ዓላማ እንደተረዳሁት አዘጋጆቹ እንደነገሩን የትምህርት ቤቶችን ማቋቋም ነው፣ መምህራንን ማቋቋም ነው። ዛሬ ቤተክርስቲያን እውነቱን ለመናገር ቤተክርስቲያን ሲባል ሁለት ነገር እንድትረዱ ፈልጋለሁ። ቤተ ክህነትና ቤተክርስቲያን የሚባሉ ለየብቻ ተረዱት። ወንድሞቻችን ሰምታችሁኛል? ምንና ምን አልኳችሁ? ምን አልኳችሁ? ቤተ ክህነትና ቤተ ክርስቲያን የምንላት አቋቋሙ የሚቆምባት፣ ድጓው የሚቃኝባት፣ ቅኔ የሚፈስባት፣ ገድሉ ድርሳኑ ተአምሩ የሚነበብባት፣ ወንጌል የሚመሰጠርባት፣ ቅዳሴው ውዳሴው ማህሌቱ ሰዓታቱ እንደ ሰማያውያን መላእክት የማይቋረጥባት፣ እንባቸው የፈሰሰ የሚታበስባት፣ ጩኸታቸው የጮሁ ሰዎች የሚሰሙባት፣ አካላቸው የጎደለ ዓለም ዘመድ ጤና የከዳቸው ተጠግተው የሚያርፉባት፣ በጸበሏ በእምነቷ ብዙ ነፍስ ያሳረፈችው ቤተክርስቲያን እናታለን። ቤተ ክህነት የምንለው ደግሞ የፋይናንስ ክፍሉ ነው ወገኖቻችን። እኔ አሁን ሰሞኑን አንድ ቤተክርስቲያን ጭቅጭቅ ተነስቶ አንድ ሚዲያ ላይ እየተከታተልኩ እዛ ባለውበት ውጭ ሀገር 4-5 ሰዎች እዛ ኢንተርቪው ላይ ተካተዋል። እኔ ስራዬ ብዬ ሳዳምጥ አንድም
የቅኔ ማህሌቱ ጉዳይ፣ የወንጌሉ ጉዳይ፣ የቅዳሴው ጉዳይ፣ የማህሌቱ ጉዳይ የቆረቆረው የለም። ተጨማሪው ጉዳይ የገንዘቡ ጉዳይ ነው የቆረቆረው ሁሉ። መነሻ ጭቅጭቅ የተፈጠረው በምኑ? በገንዘቡ ጉዳይ ነው። የሚገርማችሁ ነገር በቢሮ ጉዳይ ነው። ገንዘቡ አደጋ እንዴ! ገንዘብ እኮ ይሁዳን ከክርስቶስ ጉባኤ ገንጥሎ ያወጣ እኮ ነው። እንኳን እኛ ገና ባለም እየባከን ያለ እና ቤተክርስቲያን መሰረታዊ ዓላማዋ ወንጌል መስበክ ነው። ሌሎቹ ሁሉ የዚህ ሙሽራ ናቸው። በቤተክርስቲያን አሁን አለቃ አለ፣ ጸሐፊ አለ፣ ቁጥጥር አለ፣ አጠቃላይ አገልግሎት አለ፣ ሂሳብ ሹም አለ፣ የቢሮ ተላላኪ አለ፣ ጽዳት አለ፣ ጸሐፊ አለ። ይሄ ሁሉ የወንጌል ሚዚዬ ነው። ሙሽራው ወንጌል ነው። ክርስቶስን መስበክ ነው። እኔ ከዚህ በፊት በሌላ ሚዲያ እንደተናገርኩት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የትናንት ዓላማዋ፣ የዛሬ ስራዋ፣ የነገ ዘላለማዊ እቅዷ ክርስቶስን ከነወዳጆቹ መግለጥ፣ ሰይጣንን ከነተላላኪዎቹ ማጋለጥ ነው። ከዛ ውጭ ስራ የላት። ስለዚህ ቤተክርስቲያን መምህራንን ማፍራት ካልቻለች፣ ትምህርቷ መቀጠል ካልቻለ ትልልቅ ህንጻ ስለገነባል፣ ትልልቅ ፎቅ ስለገነባል በፍጹም ልትቀጥላችሁ። ብዙ አብያተ ክርስቲያናት አይታችኋል መቼም። እዚህ እንኳን ልደታ ዙሪያውን የልደታ ህንጻ ይባላል አይደል? የሚከራይ ብዙ ህንጻዎች አሉ። እኔ እሱም መሰራቱን አልቃወም። ድህነት በከነፈበት ሰዓት እንድጥጊዞ ካላሳለፉት ይገጫል። እውነቱን ለመናገር እኔ እዛ ተባባሪ ነኝ። ያሰሩትን ሰዎች አደንቃለሁ። ነገር ግን መሰራታዊ ይዞታዋን እንዳትለቅ ግን መጠንቀቅ ያስፈልጋል። ዛሬ ያቋቋም ትምህርት ቤቱ፣ የቅኔ ትምህርት ቤቱ፣ የትርጓሜ ትምህርት ቤቱ፣ የቅኔ ትምህርት ቤቱ የሚያስታውሰው አለ ወይ? ያቋቋም መምህራን፣ የድጓው መምህራን፣ የቅኔው መምህራን፣ የመጻሕፍቱ መምህራን፣ የአቡሻህሩ መምህራን የጠለቀ ዕውቀት ያላቸው በምስጢር የተጠለቀለቁ በንባብ የደመቁ እጅግ ወርቅና ዕንቁ የሆኑ መምህራን አስታዋሽ አላቸው ወይ? ጭቅጭቁ ሙዳየ ምጽዋቱ ላይ ነው። አሁን ታውቃላችሁ የክርስቶስ ሐዋርያት ስንት ናቸው? ጮክ ብላችሁ ንገሩኝ። አቤት! ከ12ቱ ገንዘብ ያዥ ማን ነበር? አቤት! እንግዲህ 11ዱ ስራቸው ምንድነው? የክርስቶስን ትምህርት መከታተል፣ ክርስቶስ ሲያርግ እሱን ተክቶ ማስተማር ነው አይደል? ስለዚህ የይሁዳ ስራ ምንድነው? ገንዘብ መያዝ ነው አይደል? ዛሬ በቤተ ክርስቲያን ከ11ዱ ሐዋርያት ይልቅ ገኖ ያለው ምንድነው? ገንዘብ ያዥ። ገንዘብ ሙዳየ ምጽዋቱ አካባቢ ነው። ቆጠራ ሁሉ እዛ አካባቢ ሁሉም ያንዣበቡ እዛ አካባቢ ነው። ይገርማቸዋል። ቅኔ ማለት አንድ ሰው ዝር አይልም። እዛ ብር የለም ዶላር የለም ምን ይሰራል? ሰዓታት አንድ ሰው አይመጣም። ቅዳሴ አንድ ሰው አይመጣም። ሁሉም ያንዣበበው በእውነቱ የክርስቶስ ጉባኤ 11 ምርጦች አንድ ውዳቂ ነበር የነበረው። በእኛ ዘመን ደግሞ 11 ውዳቂ በአንድ ምርጥ እንኳን መመራት አልቻለም። እውነቱ ላይ ይሄ መቼም እኔንም እዛው ውስጥ አካተቸ ነው። እሸቱ አለማየሁ በዛው ውስጥ የተካተተ ከውዳቂዎቹ መካከል አንዱ አድርጋችሁ መዝግባችሁ ማለት ነው። ስለዚህ ይሄንን ፕሮግራም ያዘጋጃችሁ እህት ወንድሞቻችን እናበረታታለን። ትምህርት ቤት ካልተገነባ ሱቅ ስለሰራን የሚከራዩ ፎቆች ስለሰራን የምናመጣው ውጤት የለም። መቼም ዶክተር ቴዎድሮስ በአውሮፓ ዙሪያ አይተሃል። አውሮፓ 100% የክርስቲያን አገሮች ነበሩ። የሰሜኑ ምዕራቡ ዓለም በጠቅላላ ክርስቲያን ነው የሚባለው። አሜሪካ የክርስቲያን ሀገር ነው የምትባለው። እንግዲህ የምስራቅ አውሮፓ የኮሚኒስት የነበረው እንኳን አሁን ወደ ቀደመ እንትኑ ተመልሶ ያው ክርስቲያን ነው። ብዙ ትልልቅ ህንጻዎች ገንብተዋል፣ ብዙ አዳራሾች ገንብተዋል። የሚገርማችሁ በአሁኑ ጊዜ ብዙዎቹ አዳራሽ እንዴት የተዋበ ህንጻ ለዳንስ ቤት ተሽጧል። እንደውም አንድ አሜሪካ አንድ ስቴት ውስጥ የሄደ አንድ ሰውዬ ሲነግረኝ እንደሄድኩኝ በሶስተኛው ቀን ሲና ትንሽ እንደው ከተማውን እናሳይ ብሎ አንድ በጣም የተዋበ ያማረ መጠጥ ቤት ነው፣ ጭፈራም አለበት። ሄድን አለ። በኋላ እዛ እንትን እያለ ቀና ብዬ ሳይ ፈረንጅ ደግሞ ለቅርስ ተጨናቂ ነው ታውቃላችሁ። ጥግ ግድግዳው ላይ የመላእክት ስዕል የእመቤት ስዕል ተስሏል አለ። ቤቱ ምንድነው? አቤት ጭፈራ ቤት ነው። ከዛ በኋላ ደነገጥኩ አለ። እነሱ አላዩትም። እኔ ህሊና የረፍት አጥቶ አይምሮ የረፍት አጥቶ መቼ ወተን ወደ ቤታችን ብሄርን ብዬ ወጥቼ ሄድኩኛል። ከዛ በኋላ በሌላ ቀን መጥቼ ስጠይቅ ያ ከብዙ ጊዜ በፊት ቤተክርስቲያን የነበረ ነው፣ ለጭፈራ ቤት ተሽጦ ነው። አሁን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የዛ አይነት አደጋ አላንዣበበባትም። በጣም በእርግጠኝነት ግን ነገ ሀገሪቱ ተረጋግታ
ኢኮኖሚው ማደግ ሲጀምር የህዝቡ መሰረታዊ ፍላጎቶቹ ሲመለሱለት እንባው ሲታበስለት ጥያቄው ሲመለስለት ጠግቦ መምላት ጠጥቶ መርካት ለብሶ መሞቅና መድመቅ መዝናናት የሚባለው ነገር እኛ ሀገር ዛሬ መዝናናት የለም። እውነቱን ለመናገር ዛሬ ጭፈራ ቤት የሚሄዱ ኢትዮጵያውያን ምን አይነት ጀግኖች ናቸው! በጣም ነው የማደንቃቸው። እውነቱን ለመናገር ይሄን ሁሉ እንባና ለቅሶ ተቋቁመው ጭፈራ ቤት መንቀሳቀስ ከቻሉ ምን ያህል ደንዝዘዋል ማለት ነው። ምን ያህል ሙተዋል። ሬሳቸው ነው እየተንቀሳቀሰ እነሱ ተዝናና ነው የሚሉት፣ እኛ ደግሞ ተንገላቱ ነው የምንለው። ሲንገላቱ አድሮ ይመጣሉ ጧል እና ዙሮ ዙሮ ቤተክርስቲያን መምህራንን መተካት ካልቻለች ትምህርት ቤቶች መቋቋም ካልተቻሉ እኔ ትልልቅ ህንጻ ስለገነባን ትልልቅ ኪራይ ቤቶች ስላዘጋጀን መቀጠል አይችልም። ገንዘብ ማግኘት ይቻል ይሆናል፣ ምእመናንን ግን ማትረፍ አይቻልም ነው ትልቁ ነገር። እንዲያውም አንዳንድ የሚሰጡ አስተያየቶች ዛሬ በቤተ ክርስቲያን ዙሪያ የሚገነቡ ሱቆች መደበኛውን አምልኮት እየተሻሙት። እንዲያውም አንዲት እህት ምን አለች? እንደዛ እኮ ልንሳለም ሄደን ሸቀጣ ሸቀጥ ተሳልመን ነው ምን ዙሪያውን በሸቀጣ ሸቀጥ ታጅቧል አይደል? እሷ ስለሚታያት ነው ያላየው። እንግዲህ እኔ ይሄንን አልቃወም። እውነቱን ለመናገር እኔ ግን እናንተ ልባላችሁ ትረዱኛላችሁ ብዬ አስባለሁኝ። እናስብበት። ጊዜያችንን፣ ገንዘባችንን፣ ዕውቀታችንን አቀናጅተን በተለይ እነዚህ ወጣቶች ከፊት እየመሩን ላሉ ሰዎች በገንዘባችን፣ በጊዜያችን፣ በዕውቀታችን መተባበር ይኖርብናል። እንደ ጃንደረባው የሚተረጉም መምህራን ያስፈልጋሉ። ኢሳይያስ እነሆ ድንግል በድንግልና ጸንሳ ትወልዳለች አለ። ይሄንን ማቴዎስ ወለደች ጸንሳ ነበር ወለደች ብሎ ተረጎመ። ይሄን ደግሞ ሲያብራራ ታላቁ ሊቅ ዮሐንስ አፈወርቅ እነ ቄርሎስ ደግሞ የተወለደው ማን ነው? ባህሪው ምንድነው? ስጋ ምንድነው? ቃል ምንድነው ብሎ ደግሞ ምስጢረ ስጋዌን ምስጢረ ስላሴን ብሉይን አንብበው ሐዲሱን ተርጉመው በእውነት ንባቡ ጆሮ የሚሞላ ምስጢሩ አይምሮ የሚያሳርፍ ትልቅ መጻሕፍት አዘጋጅተው ያንን ለመረዳት ትምህርት ቤት መግባት ያስፈልጋል። እኔ ብዙ ካህናት እንዴ ተጠመቀ እንዴ ስፒከር ክርስትና ተነሳ እንደዚህ ነው። አየህ አሁን ችግሩ ገባ። እኔ ሁሉም ችግሩ እኮ ሁሉም ብሏል እኮ እኔ ስለተናገርኩ ነው እንጂ። ደህና ዋላችሁ። ስለዚህ እኔ ቤተክርስቲያኒቱ ውሃ ልኳን ጠብቃ እንድትኖር ዶግማዋን፣ ቀኖናዋን፣ ባህሏን፣ ትውፊቷን የሚያውቅላት እንዲኖር ትምህርት ቤት ያስፈልጋል። በፍትሐ ነገሥት ላይ አንድ ካህን የሚሆን ሰው ዘያምር መጻሕፍተ ወፈድፋደሰ አርባዕተ ወንጌላተ መጻሕፍትን ያነበበ የተማረ በተለይም ደግሞ አራቱን ወንጌል ያልተማረ ካህን ሊሆን አይገባም። ይትመተርም ክህነቱ ከክህነቱ ይባረር ይላል። ያልተማረ ሰው እውነቱን ለመናገር በዚህ እኛ ባለንበት ዘመን እንኳን ካህን ሌባ ለመሆን እንኳን ትምህርት ያስፈልጋል። እውነቱን አሁን ከገጠር የመጣ ሌባ ቦሌ ሄጄ ልስረቅ ቢል አይችልም። ምክንያቱም በሮቹ ኮምፒውተራይዝድ ሆነዋል። ቆፍሮ መስረቅ አይቻልም። እንደ በዶማ አሁን ዶማ ያዘ ሌባ እኛ ቤት እናንተ ቤት አይገባም። ዛሬ የሰለጠነም ሆነ እንኳን መንፈሳዊ ትምህርት እንኳን ካህን ለመሆን ለመስረቅ ሌባ ለመሆን እንኳን መማር ያስፈልጋል። ኢየሱስ ክርስቶስ 3 ዓመት ከ3 ወር አስተምሯል። ሰሎሞንም በመጽሐፈ ምሳሌ ምዕራፍ 19 ቁጥር 1 ላይ ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ይላል። ስለዚህ የተማሩ ካህናት፣ የተማሩ መነኮሳት፣ የተማሩ ጳጳሳት እንድናፈራ የአብነት ትምህርት ቤቶቻችን ሊነጥፉ አይገባም። የቅኔው ትምህርት ቤት ሊነጥፍ አይገባም። አሁን እውነቱን ለመናገር ትልቅ ተስፋ ይታያል። ሰሞኑን ዶክተር ቴዎድሮስ በነበረበት አንድ አብረን ነበር የከረምነው። እዛ ሀገር የሚኖሩ ልጆች የ13 የ14 ዓመት ልጆች የሚገርማቸው ሴቶቹ መልክዓ ኢየሱስ መልክዓ ማርያም ደርሰው አንቀጸ ብርሃን ሸምድደው ዳዊት እየደገሙ ቅዳሴ ቤታቸው በመምህር ተቀጥሮላቸው እየመጣ እያስተማረ በቴሌግራም በዘመናዊ መንገድ በቴክኖሎጂ ቅዳሴ እያጠኑ ነው። እኔ ተስፋዬ ለምልሟል። ዛሬ አሜሪካ ብዙ ወጣቶች ብዙ ክርስቲያኖች ልጆቻቸውን እያስተማሩ ነው እና እንደዚህ ጠንከረን ተበረታተን ትምህርት ላይ ትኩረት አድርገን ካልሰራን ቤተክርስቲያን ስለተቃጠለ ቤተክርስቲያን አጠፋም። ምእመናን ስለተገደሉ ቤተክርስቲያን አጠፋም። እንዲያውም የበለጠ እያበበች እያፈራች እየጎመራች እየጠነከረች ትሄዳለች።
ምክንያቱም ክርስትና የተጀመረው በበረት የተጠናቀቀው በመስቀል የተጠናቀቀው በእርገት ነው። ኢየሱስ ክርስቶስ 33 ዓመት ከ3 ወር በምድር ላይ ሲኖር እዚህ ቦታ በላ፣ ጠጣ፣ ተደሰተ የሚል አልተጻፈም። እንዲያውም 3 ጊዜ አለቀሰ ተብሎ ነው የተጻፈው። ቅዱሳን ጻድቃን ሰማዕታትም ቢሆን በሉ ጠጡ ተብሎ አልተጻፈም። ሁሉን ኩሉ ሀደግ ነው ተሎናከ ሁሉን እርግፍ አድርገን ትተን ተከተልን እንዳለ ቅዱስ ጴጥሮስ። ቅዱስ ጳውሎስ ደግሞ ወረሰይኩ ኩሎ ከመዳው የዚህን ዓለም ክብር እንደ ትቢያ እንደ ቆሻሻ ቆጠርኩት እንዳለ ክርስትና በጠባዩ ከጨርቅ እንጂ ከወርቅ ጋር ግንኙነት የለው። ክርስቶስ በጨርቅ ተጠቀለለ እንጂ የተባለው በወርቅ ተጠቀለለ አልተባለ። በወርቅ የተጠቀለሉ ነገስታት ፈራጆች እንጂ አዳኞች አይደሉም። የኛ ጌታ ግን በጨርቅ ተጠቅሎ ብርሃን አልብሶናል። በበረት ተጥሎ በገነት ጥሎናል። ተጠምቶ አርክቶናል። ተራቁቶ አልብሶናል። ተርቦ አጥግቦናል። ዮርዳኖስ ወርዶ ወደ ገነት አስገብቶናል። መስቀል ላይ ወጥቶ ከተሰቀልንበት የኃጢአት መስቀል አውርዶናል። መራራ ጠጥቶ ጣፋጭ አጠጥቶናል። ስለዚህ ይሄንን ለመረዳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊቃውንት እውነቱን ለመናገር በእውነቱ ሲማሩ በመከራ ሲያስተምሩ በመከራ ቁንጫው ተዋኑ እየጨፈረባቸው ቂጣ ቆሎ ቆርጥመው ሆዳቸው ሳይሞላ አንገታቸውን ደፍተው አንጀታቸውን አጥፈው ተርበው ተጠምተው ዛሬ የሚጎበኙ ብራናዎች የሚጎበኙ ትልልቅ ቅርሶች የተራቡ ግን በእውቀት የጠገቡ ሊቃውንት ውጤቶች ናቸው። ስለዚህ ይሄን ያስተባበራችሁ ወንድሞች እህቶቻችን በርቱልን፣ ጠንክሩልን። እግዚአብሔር ከእናንተ ጋር ይሁን። እንግዲህ እኛ ባለን አቅም ገንዘብ ከኛ አጠብቁ። እውነቱን ለምን ብንሰጣችሁ እንኳን አባሩን። እውቀት ነው ከኛ የሚጠበቀው። እናስተምራለን፣ በፕሮግራሙ ላይ እናማክራለን፣ ማድረግ የምንችለውን ሁሉ ነገር እናደርጋለን። በርቱ፣ ጠንክሩ። ትልቅ ስራ ይሰራል ብዬ አስባለሁ። ሰው ተመካክሮ መጽደቅ እንኳን አይደለም ተመካክሮ ይሰርቃል። እንኳን ተመካክሮ ለመጽደቅና ተመካክረን ብዙ ጥሩ ስራ እንሰራለን ብዬ አስባለሁ። ስለነበረን ጊዜ እግዚአብሔር ይክበር ይመስገን። ጨርሻለሁ። እንግዲህ ትዛቲ ዕለት ወሱ ትዛቲ ሰዓት እንተባት ይወርድ መንፈስ ቅዱስ መንፈስ